ይክሰልልኛል ባልልም ያደረገችልኝን ነገር ይገልጽልኛል ባልልም ያው ደስ እንዲላት በቃ ትንሽ እንኳን ደስ እንዲላት ጥንጥዬ እንኳን ደስ ቢላት ብዬ የሆነ ችግር ሲደርስበት የሚሰማው ሰው ይፈልጋል። በቃ የሆነ የሚያዳምጠው ሰው ይፈልጋል። ምንም እንኳን መፍትሄ እንኳን ባያመጣለት የሚሰማው ሰው በጣም ነው የሚያስፈልገው። የኔ ደግሞ ባህሪ ምንድነው መናገር አልችልበትም። ለካ ብናገር ተናግሬ እንደዚህ ብዬ ብናገር በጣም ብዙ መፍትሄ ማገኝባችሁ በጣም ብዙ ወዳጆቼ እንዳላችሁ ቀይሬ በጣም ቆይብኝ ሄድኩባትና አትመጭም እንዴ ነው ስላት ያው ወጣች። ልጅ ካልወለደችልህ ካላረገዘችልህ ትክድሃለች፣ አብረህ አትሆንም። ስለዚህ ቶሎ ብለህ በዚህ 2 ወር ውስጥ ልጅ እንዲኖር አድርጋለች። ከመቼ ጀምሮ እንደዚህ የሚባል ነገር የለም። እንዴት የለም? አንተ ሲጀመር እናንተ እንደዚህ ልጅ ምናምን መከዳዳት ምናምን የሚባል ነገር አለ እንዴ? እናንተ እንዴት የለም? ሰጃት ነፍሴን በስጦታ ሽልማት እንድትሆን ላንቺ ተበርክታ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ተወዳጅ ቤተሰቦች ፋሚሊዎች እንዴት ናችሁልን? እንዴት ቆያችሁልን? እግዚአብሔር ይመስገን እጅግ በጣም ደህና ነኝ። እኔ ከሁሉ አስቀድሜ ሁላችሁንም እጅግ በጣም ነው የምወዳችሁ፣ እጅግ በጣም ነው ማከብራችሁ። እኔ የሆንኩትን ነገር በሙሉ እየሆናችሁ ላሳያችሁኝ ፍቅር፣ ለሰጣችሁኝ መልካም አመለካከት፣ ለሰጣችሁኝ ክብር፣ ስለኔ እናንተ ለተጨነቃችሁ በሙሉ ከሁሉ አስቀድሜ እግዚአብሔር ያክብርልኝ። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። በጣም ብዙ ያስተዋልኳቸው ነገሮች አሉ። ምንድነው ለካ ብዙ የሚወደኝ ወዳጅ አለኝ። በጣም ብዙ ማማክረው ሰው አለኝ። ምንም ነገር ቢሆን ህይወቴ ላይ የሆነ ችግር ቢፈጠር አብሮኝ የሚቸገር ችግሮቼን ብሎ የሚሰማ ሰው በባህሪው ምን አለ መሰላችሁ የሆነ ችግር ሲደርስበት የሚሰማው ሰው ይፈልጋል። በቃ የሆነ የሚያዳምጠው ሰው ይፈልጋል። ምንም እንኳን መፍትሄ እንኳን ባያመጣለት የሚሰማው ሰው በጣም ነው የሚያስፈልገው። የኔ ደግሞ ባህሪ ምንድነው መናገር አልችልበትም። ለካ ብናገር ተናግሬ እንደዚህ ብዬ ብናገር በጣም ብዙ መፍትሄ ማገኝባችሁ በጣም ብዙ ወዳጆቼ እንዳላችሁ መረዳት ችያለሁና እጅግ በጣም ነው የምር እግዚአብሔርን ከደረሰብኝ ነገር አንፃር እጅግ በጣም ነው ደስ ያለኝ። በቃ ቢያንስ እነዚህ ሰዎች እነዚህን ቤተሰቦች ማግኘት ችያለሁ ማፍራት ችያለሁ ብዬ በጣም በቃ እጅግ በጣም ነው ደስ ያለኝ። የተማርኩባችሁ ሰው እንዳለኝ ያወኩት ተስፋ የሰጣችሁኝ እግዚአብሔር ያክብርልኝ። እናንተንም በያላችሁበት ፈጣሪ በየሁሉ ነገራችሁ በየመንገዳችሁ በሁሉም ነገር ይጠብቅልኝ። መልካም ሐሳቦቻችሁ በሙሉ የምታስቡት ሐሳቦቻችሁ በሙሉ ይሳካላችሁ እና እጅግ በጣም አመሰግናለሁ። ዛሬ እንግዲህ ከረጅም ጊዜ በኋላ ነው በራሴ ቤት መግቢያ ሰርቼ መምጣት የጀመርኩት። ያው እንግዲህ ሁሉንም ዩቲዩብ ቻናሌን ዮርዲ ተቆጣጥሯለች ማለት እስከሚቻልበት ድረስ ማለት ነው። ምክንያቱም ዮርዲ እኔን ለማስደሰት መጀመሪያ እኔን ማናደድ አለባት፣ ይሄ አመለካከት አለባትና የኔ ደስታ የሚመጣው የኔ ሳቅ የሚመጣው እኔ ከተናደድኩ በኋላ ነው። ይሄ ከንዴቴ በኋላ የሚመጡትን ደስታዎችን፣ ሳቆችን፣ ፈገግታዎችን ትወድልኛለችና ሁልጊዜ ደግሞ እኔ እንዳያችሁት ስሜቴ ቅርብ ነው። ቶሎ ነው የምናደደው፣ ቶሎ ነው የሚከፋኝና እንደዚህ አይነት ባህሪ ያለኝ ልጅ ነኝ። እና ቤተሰቦች ምንድነው እኔ ባለፈው በተፈጠረው ነገር ብዙዎቻችሁ እንደተጨነቃችሁት ሁሉ ዮርዲ ደግሞ እጅግ በጣም ስትጨነቅ ነበረ። ምክንያቱም በቃ በጣም ትልቅ ጥፋት ነው ያጠፋሁት። በጣም ትልቅ በቃ ድጋሚ ልደግሞ ማልችለውን ጥፋት ነው ያጠፋሁት። ያው የራስ ሰው ይቅርታ አይጠይቅም። በጣም አስከፍቻታለሁ ማለት በቃ እናንተ ፊት መታ ስንገናኝ እንሳቅ እንጫወት ምናምን እንጂ ውስጧን በጣም ነው የጎዳሁት። ምክንያቱም ሳልናገር እንደዚህ መጥፋት አልነበረብኝም። ያው እሷን የሚተካት ምንም ነገር አይኖርም። በቃ ብዙ ነገር ይንች የምር እሷ ለኔ እኔ ህይወት ውስጥ እሷ ባትኖር ኖሮ ምናልባት የሆነ ቦታ እንደጠፋው ቀር ነበረ። የሆነ ነገር እንደሆንኩኝ ቀር ነበረ። እንደ ሚስት ብቻ አይደለም፣ እንደ ፍቅረኛ ብቻ፣ እንደ ጓደኛ ብቻ አይደለም፣ እንደ እህት፣ እንደ ቤስት ፍሬንድ፣ እንደ እናት የምትሆን ልጅ ነች ዮርዲ። እና ያው ዮርዲ አንቺን የሰጠኝ አምላክ እንግዲህ ሁሉ ጊዜ ሳመሰግነው ነው ሙሉ። ዛሬ ግን ምንድነው ሰፈሬን ያለሁት ሰፈርን ይፈልግሻለሁ ብዬ ጠርቻታለሁ ዮርዲን።
ሰፈር ነው ያው እንትን ብያታለሁ። እኔ ብዙ ጊዜ ከሰፈር አልወጣም ወይ ከቤት አልወጣም። ከቤት ስለማልወጣ ነይ ቤት ነይና ማነው ሰፈር ነይና ሞረሽ ነገር አለ ምናምን ብያታለሁ። ምንድነው ያው እሷን ይክሰልልኛል ባልልም ያደረገችልኝን ነገር ይገልጽልኛል ባልልም ያው ደስ እንዲላት በቃ ትንሽ እንኳን ደስ እንዲላት ትንጥዬ እንኳን ደስ ቢላት ብዬ ነው ዛሬ የሆነ ነገር አዘጋጅቼላታለሁና እንግዲህ ዮርዲ እስከምትመጣ ድረስ አብራችሁኝ ሆኖ ከሁሉ አስቀድሜ ቅድም እንደነገርኳችሁ ግን ሁላችሁንም በጣም ከልቤ በጣም ነው እምወዳችሁ፣ በጣም ነው የማከብራችሁ። ሁላችሁም ይሄንን ቪዲዮ ደግሞ እስከመጨረሻው እንድታዩት ጠይቃለሁ። እንግዲህ ቤተሰቦች ያው ቦታ ቀይሬ ቁጭ ብያለሁ። ዮርዲ ስትቀርብኝ ነው ቦታ የቀየርኩት። በጣም ቆየችብኝ እና ደውዬላት ነበርም በመሃል ያው ቅድም እንደነገርኳችሁ ትንሽ ካስደሰታት ብዬ ነውና ቤተሰቦች ያው እሷ ለኔ ባረገችልኝ ልክ በጣም ያንስባታል። በጣም ብዙ ነገር ያንስባታል። ብዙ ነገር ነው የሆነችልኝ እሷ። ብቻዬን እንዳልቀር አድርገኛለች። ሌላው ቢቀር በቃ ብቻዬን እንዳልቀር አድርገኛለች እና ደግሞ መጣለች። ይኸው ነኝ ዮ ዘሩ እንዲያጣጥ ይጠራኝ ልቀመጥ ትጭልበል ከስንት ጊዜ በኋላ ቪዲዮ የሰራ ነው። ሰላም እኛ ውድ ተወዳጅ ቤተሰቦች እንዴት ናችሁልን? እንዴት ናችሁልን? ከስንት ጊዜ በኋላ ቪዲዮ የሰራው አንቺ ራሱ ገረምሽ? ወይ ራሱ አጣረ። ደስ ብሎኛል። እንግዲህ በዩ ቁጥጥር የነበረው የዊና ዩቲዩብ ቻናል ወደ ራሱ ተመልሷል ነው። አይ ከዚህ በኋላ ይሆናል። እሺ ያይ ትንሽ ጊዜ ልስጥ ምናምን ብዬ ነው። እሺ እንግዲህ ዛሬ የፈለኩሽ ለአንድ ነገር ነው። ለአንቺ ፈለከኝ እኔ እናት ያው ከሰፈር አልወጣም ብዬሻለሁ አይደል? ስለሚደብር ምናምን ነው ከሰፈር አልወጣም ያልኩሽ። አሁን ደግሞ ምን ላደርግ መሰለሽ? ለትንሽ ለሁለት ወር ከሀገር ልውጣ ነው። ከሀገር ልውጣ ነው። የምን ከሀገር መውጣት? አይ ከሀገር ልውጣ ነው። ከሀገር እንዳልወጣ እንትን በይልኝ፣ ውለጂልኝ። ምን እንትን ያማ እኔ ልጅ እንድትወልጂልኝ እፈልጋለሁ። ልጅ ካልወለድሽልኝ ያው እኔን አስሮ ሊያስቀምጥ የሚችለው ነገር ቢኖር ልጅ እንዳለኝ ካወቅኩኝ ነውና ልጅ እንዲኖረኝ እንዴ አንተ እዚህ ለመሆን እኔ ያለው ስንት ሰው በዝረክ አለ አይ ነው ግን እና ታዲያ እኔ ደግሞ አሁን ደግሞ ልጅ እንዲኖረኝ እፈልጋለሁ። አረ አንተ ከካሜራ ጀርባ ነው የሚያራው አይደለም። እኔ በቃ በቤተሰቦች ፊት እንደምትነግሪኝ ነው የምፈልገው። ምንድን ነው የምነግርህ? አሁን በዚህ ሁለት ወር ውስጥ ልጅ እንዲኖረኝ እፈልጋለሁ። ለዚህ ነው ጠራኝ? አዎ በቃ ይሄን ነገር አውጥተሽ አውቀሽ ልጅ እንድትወልጂ። ምን ማለት ነው ልጅ እንድትወልጂልኝ ማለት? እንዴት ልጅ እንድትወልጂልኝ ማለት ሌላ ትርጓሜ ነው? አንዴ ልጅ ለመውለድ እኮ አንተ መጋባት አለበት ነው። ብዙ ነገር አታሰራኝ። ሲጀመር አንተና እኔ አብረን ራሱ መኖር መጀመር በቃ አብረን እንድንኖር ከፈለክ መጀመሪያ ሽማግሌ የሚባል ነገር አለ። ሽማግሌ ትልካለህ። ከዛ የራሳችን የምናስባቸው ህይወቶች አሉን። የራሳችን ህይወት መኖር እንጀምራለን። ከዛ በፊት ግን ብዙ ልጆች አሉ፣ እነሱ እንወልዳለን። ግን አሁን አንተ ያማል እንዴ? ከዛ በፊት ልጅ መውለድ አይቻልም? እንዴት? አሁን ካልሻቸው ነገሮች በፊት ልጅ መቅደም አይችልም? በቃ መቅደም እኮ ይችላል እንዴ? ስንት ሰው አይደለም ስንት ሰው አይደል እንዴ ያስረግዙ ማን ነው አርግዘው ምናምን የሚጋቡት አይደል እንዴ? ኧረ በእናትህ አንተ እኔ አሁን የሆነ ጓደኛዬ ነግሮኝ ነው ደውሎ። ምን ብሎ ነው የነገረክ?
ልጅ ካልወለደችልህ ካላረገዘችልህ ትክድሃለች፣ አብረህ አትሆንም። ስለዚህ ቶሎ ብለህ በዚህ 2 ወር ውስጥ ልጅ እንዲኖር አድርጋለች። ከመቼ ጀምሮ እንደዚህ የሚባል ነገር የለም። እንዴት የለም? አንተ ሲጀመር እናንተ እንደዚህ ልጅ ምናምን መከዳዳት ምናምን የሚባል ነገር አለ እናንተ? እንዴት የለም? እንዴት ነው የሚኖረው? እንዴት ነው የማይኖረው? አንተ ሲጀመር ይልክ ካሜራ ፊት የሚወራና የማይወራ ነገር አለ እኮ መለየት አለብን። ሲቀጥል ደግሞ አንተ ምን አይነት የብዳስ አንተ ቤት ስትቀመጥ ይሆን አንተን ሳት ያረገ መሄድ ጀመርክ እንዴ? አሁን እኮ ጥያቄው አንድ ነው። ልጅ ትወልጂልኛለሽ አትወልጂልኝም? በቃ ጥያቄው ይሄ ነው። ሌላ መልስ ምናምን አልፈልግም። ሽማግሌ ላክ ምናምን አብረን መኖር አለብን ምናምን። አንተ ታማል እንዴ? አውታ ጸበል ትፈልጋለህ አንተ እንዴ? አሁን ልጅ ትወልጂልኛለሽ አትወልጂልኝም? ምን አይነት ጥያቄ ነው? እንዴት ምን አይነት ጥያቄ ነው ማለት? እኔ ልጅ ያስፈልገኛል። ልጅ ትወልጂልኛለሽ አትወልጂልኝም? መልሱን ነው የምፈልገው። መልሱን ነው የምፈልገው። ስንት ልጅ ነው የምፈልገው? 14 yes 7 ልጅ ምናምን። ለአሁን አንድ ነው የምፈልገው። አሁን ይሄ እንትን እንዳርቀሽ እንዳትጂ ምናምን እንዳሌና አንድ ነው የምፈልገው። ይበቃኛል አንድ። እሺ ሟች ከመሞታቸው በፊት እንዴት የሚል እንትን አንተ እኔ አሁን ጮክ ቢራስ መናገር አልቻልኩም። ምንድነው የምትይኝ? እኔ ምንድነው የምትይኝ ማለት ዝም ብሎ ልጅ ስለተፈለገ ብቻ ልጅ ይወለዳል እንዴ? ልጅ እንዴት ነው ስለተፈለገ ብቻ የማይወለደው? ቤተሰብ እንዴት ነው ልጅ ስለፈለግ ብቻ የምትወልደው? ልጅ በእርግጥ እግዚአብሔር ስጦታ ነው። ልጅን የመሰለ ነገር የለም። ልጅ በጣም ደስ የሚል ነገር ነው። እግዚአብሔር ወዶና ፈቅዶ የራሳችን ልጆች ወለን የምንኖርበት ጊዜ ህይወት ግን ለሁሉም ነገር ሰዓት አለው። ልጅ ዝም ተብሎ ስለተፈለገ ብቻ አይወለድም። ከልጅ በፊት ምን ይቀድማል መሰለህ? ቤተሰብ የሚባል ነገር ይቀድማል። ቤተሰብ ሳይኖር ልጅ ሊኖር አይችልም። መውለድማ እኮ ሁሉም ሰው ይወልዳል። ስለዚህ መጀመሪያ ቤተሰብ ማወቅ አለበት ነው። ሄጄ እነግራቸዋለሁ። አቤት እንዴ እኔ እናንተ ህይወት ሊኖረን ይገባል። እንዴ ዝም ብሎ አሁን እናንተ የተረጋጋ ህይወት ሳይኖረን አንተ የተረጋጋ ማንነት ሳይኖርክ ልጅ መውለድ የሚባል ነገር አለ እንዴ? የለም። ልጅ ማለት እኮ ልጅ ላይ በጣም ብዙ መጀመሪያ ሰው ራሱ ላይ ነው የሚሰራው። መጀመሪያ የተረጋጋ ህይወት ካለን የተረጋጋ ነገር ከሌለን ምን ወልደው ልጅ ራሱ የተረጋጋ ህይወት ሊኖረው አይችልም። እኔ ስለሱ ነገር አያገባኝም። የተረጋጋ ህይወት ማለት ምንድነው? የተረጋጋ ህይወት ማለት አብሮ አንድ ቤት ውስጥ ቁጭ ብሎ መኖር ነው አይደለ? ነው አይደለ? እኔ መኖር አይደለም ይቅር፣ ብዙ መስራት አለብን። እኮ ሲጀመር የማይባል ነገር እኮ ደህና ነገር ዮናኪን ቤት ምናምን ብሎ ሰደ የመናኪን ቤት ጤነኛ መስለኝ የመናኪን ቤት እንዴ አንቺ እኮ ይኸውልሽ ያምሻል። እኔ ካንቺ ጋር ሐኪም ቤት አይደለም ስታመም እንኳን ታመምኩ ብዬ አልነግርሽ። እሺ አንቺም ዶክተሩ የታመማችሁ አሁን እሺ ቤተሰቦቹን አትፈራዱ። እኔ ትክክል አይደለም። ትክክል ምኑ ላይ ነች ትክክል እንዴ? አሁን ይሄ ፊት ቢደገም ምንድነው? ሲጀመር ቆይ አይደለም ቆይ አንተ ማለት ነው ሌላ ሀገር ለመሄድ ግዴታ ልጅ መኖር አለበት? አዎ በቃ ልጅ ካለኝ እኔ ለልጄ ብዬ ሲጀመር የት ነው የምትሄደው? እስቲ አንተም ከዚህ በኋላ አይደለም ሌላ ሀገር ስለመሄድ አስብና ማለት ነው እስቲ ለኔ አንድ ቀን ካይኔ ጥፋ የእውነት አትጠራጠር፣ እገልሃለሁ። ይሄው ቤተሰቦች ሰምተው ይሄን ነገር ሴቭ አድርግልኝ እሺ። እገልሃለሁ ያለች አንድ ነገር ብሆን ቤተሰቦች ይሄንን ቪዲዮ እያወጣችሁ አንድ ነገር ብሆን ደግሞ በኋላ እንደማስረጃ እንደመረጃ ማስረጃ ምናምን ቀርብ ግን የእውነት ማለት ነው እንደዚህ አይነት ሐሳብ የኔ ነፍስ ከዚህ በኋላ ጥዬሽ የትም አልሄድም። ግን ልጅ ኮለድሽልኝ አንተም አለ እንዴ? አውቄ ነው ተነስቲ እንዳልሄድሽ ማማ ማርያምን አውቄ ነው የኔ እናት የኔ ጣፋጭ። አይ ነው ልጅ የእግዚአብሔር ስጦታ ነው። ልጅ የሚሰጠው ከእግዚአብሔር ነው። እሱን አውቃለሁ። ከዛ በፊት ደግሞ በጣም ብዙ የሚቀድሙ ነገሮች አሉ። አዎ ከሚቀድሙት ነገሮች አንዱ ደግሞ ቤተሰቦችሽን ማስፈቀድ ነው። አንቺን ለመግባት ቤተሰቦችሽን ማስፈቀድ ነው እንዴ ዋናው የመጀመሪያው ነገር እኮ። አዎ ቤተሰቦችሽን ካስፈቀድኩኝ በኋላ አገባሻለሁ። ካገባሁሽ በኋላ ትወልጂልኛለሽ። ስንት እግዚአብሔር ይስጣል ማለት ታውቃለህ። እኔ ገደብ የለኝም። 6 አዋስ ኧረ እባክሽ ታሳድጊያቸዋለሽ 6-7 አንድ ልጅ ለማሳደግ ማለት ነው። ኦልሞስት በወር ከ300 እስከ 500 ሺህ ብር እንደሚያስፈልግ ታውቂያለሽ።
ልጅ የማይሰድቀው እግዚአብሔር ልጅ ታነካካኝ እያነካካው አይደለም እንሰራለን ከሰራን ደግሞ ልጆቻችንን ማሳደግ እግዚአብሔር ደግሞ ያግዘናል እግዚአብሔር ደግሞ ሲሰጥ በቃ ምናምን የሚባል አይደለም ልወስንለት ልገድብለት አልችልም እሺ ለማንኛውም ግን እናቴ ማለት ነው እኔ እዚህ ባልነበርኩባቸው 3 እና 4 ቀናቶች ውስጥ ላስከፋዎች ክፋት ላስጨነቅኩሽ ጭንቀት ይቅር ብያለሁ ለተጨነቅሽልኝ ጭንቀት ያው ትንሽ ደስታሽን እንኳን ባመጣው ብዬ ነው ዛሬ ቪዲዮ ሲልሽ የመጣሁትና እንዴት እንደምወድሽ ደግሞ ታውቂያለሽ አይደል? ታውቂያለሽ። አንቺን መውደዴ ገደብ የለውም። አንቺ ለኔ በህይወቴ ከተሰጡኝ ስጦታዎች መካከል አንዷ ነሽ እና አንቺን ማስከፋት አልነበረብኝም። ስለዚህ አንቺን ማስከፋት ስለሌለብኝ ደግሞ አንቺን ማስደሰት አለብኝ። ሁሌም እንዳስደሰትከኛል ከአንዳንዴ በቀር ማለት ነው። አልፎ አልፎ እንዲህ ነው ያደረከኝ ባለፈው በቃ ግን እንኳን ደህና ሆንክልኝ። ደህና ስለሆንክልኝ ደስ ብሎኛል። ደግሞ ብዙ ሰዎች ከጎኔ ነበሩ። የእውነት ሁላችሁንም ውለታችሁን ፈጣሪ ይመልስላችሁ። በጣም ብዙ እህቶች በጣም ብዙ ምርጥ ቤተሰቦች ነው ያሉ። የኔ እናት ግን እኔ አንቺን አስከፋለሁ ብዬ አስቤ ሳይሆን አንቺ ከዛ በላይ አንቺ ላይ መጥፎ ነገር እንዳይፈጠር ብዬ ነበረ። እኔስ ግን እግዚአብሔር ይመስገን ነገሩን ፈትቼዋለሁ። በዚህ አጋጣሚ ግን አንድ ማስተላለፈው መልእክት ምንድነው? ያው እንግዲህ ይሄ ነገር ያደረጋችሁት ሰዎች ታውቃላችሁ ራሳችሁን። መልሴንም ሰጥቻችኋለሁ። ከዚህ በኋላ ግን ማለት ነው ይህንን ቪዲዮ ታዩ ለእኔ ላይ መጥፎ ነገር ያሰባችሁ ሰዎች እግዚአብሔር ይቅር ይበላችሁ እና የኔ እናት ምን መሰለሽ፣ አንዴ ቤተሰቦችሽን በደንብ ሰላም ቤት መጣ እንዴ የት ነህ ትታይ ልጠፋ አይደለም ያኔ ውድና እንቁ ቤተሰቦች፣ ያው ቀደም ዳንግጬ ቪዲዮ ይሰራል ብዬ ስላልጠበቅኩ በደንብ ሰላም አላልኳችሁ። እንዴት ናችሁልኝ? አላችሁልኝ? በጣም እውነት ይናፈቃችሁኝ። እኔ ያለው በጣም ደህና ጠፍቻለሁ ሰሞኑን። ያው አሁን እንግዲህ ቢና እንዲ ቪዲዮ መስራት ከጀመረ እንግዲህ ቤተሰቦች አሳባስቢ ነው ማለት ያለባችሁ። አተኝ ከዚህ በኋላ ነው ማለት ያለባችሁ። እሱም ትንሽ ማናደድ ይኖርብኛል ማለት ነው ከዚህ በኋላ እና ቤተሰቦቼ በጣም ነው የምወዳችሁ። ከጎኔ ደግሞ ስላላችሁ አላኒ ስለምትሉኝ እና አይስማኝ ግን ያው መስማቱ አይቀርም በኋላ ላይ እና ቤተሰቦች በጣም ነው የምወዳችሁ። እና ቤተሰቦች እንግዲህ ምንድነው ስጦታ ለኔ ነው ሲማላጅሽ ወይኔ ታድዬ ለነገር ሁሌ እንደሰጠኸኝ ነው። ምንድነው ለኔ ነው? እስኪ ክትበይኝ ለኔ ነው? ይፋን ወይኔ ሌው ይክፈተው እዚህ ልክፈተው። ምንድነው ፕራንክ ያረከኝ አይደለም? የፕራንክ እንግዲህ ገና ነው። አረ እንደታድዬ እንደፈለግሽኝ ይላለኛ። በእያንዳንዱ ሰዓት አልሳቀቅ ማለት ችግር የለም። ፕራንክ ያረገኛል ብለሽ Oh my god. Oh. የኔ ፍቅር ማን ነው? ቤተሰቦች አይ ለብሼ ላሳያችሁ። ልልበሰው? ለብሼ ላሳያችሁ። እሺ አንቺስ የምትለብሺ ደግሞ እዛች ጋር ልጠብቅሽ። እዚህ ጋር ራሱ ፀሐይ አለ። ፀሐይላ እሺ ተልብሻለሁ ወይ ሂዳኔ እዚህ ጋር ለብሻለሁ እንግዲህ ተመልካቾቻችን ምንድነው እንትን ልትቀይር ሄዳ በጣም ቆይብኝ ሄድኩባትና
አትመጭም እንዴ ምናምን ስላት ያው መጣች። ድምፅ ስለማይገባ ችግር የለው ዘና በይ። ያምራል። ጌታዎች እንዴት ነው ያምራል? በጣም ያምራል። እንግዲህ ቤተሰቦች ምርጫዬን ከወደዳችሁልኝ እንግዲህ ጎበዝ ነኝ ማለት ነው። ምርጫ አሪፍ ነው። ወድጄዋለሁ፣ እችላለሁ ማለት ነው። እኔ ወድጄዋለሁ። እንዴት ራሱን ትልትል እንደሻል ጎበዝ ነኝ። ምርጫ ላይ ያምርብሻል። ያምራል። በጣም በጣም ነው። በጣም ነው የሚያምረው። ቤተሰቦች አመሰግናለሁ ስለወደድሽልኝ ምርጫዬን። ውሰጃት ነፍሴን በስጦታ ሽልማት እንድትሆን ላንቺ ተበርክታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን እንቻልኳታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን እንቻልኳታ